ግራ እየገባኝ ነው። አይ እሱ የሚለኝ ሌላ ነው፣ አንተ የምትለኝ ሌላ ሆኖ ቢቆም እሱ እኮ እንኳን እኔ እኮ ለራሳችሁ ኡስታዞችም እኮ አልተስማማም እኮ ሁሉም እያወገዙት የራስ ኡስታዞች አላየህም እንዴ? ተሳሳተ እያስተማረ ከኪሱ እኮ ነው ይፈስርላችሁ እሱ። አብሮ ላለው ለምን አሰጠውም? ምንድነው እያለ ያለው? አረ እነዚህ በጎን ዝም ብለው ጀለስ ነበሩና እነሱ በጎን እያወሩ ነው። እኔ ለብቻዬ ሆኜ ነው የማወራው። ኦኬ እና ምን ትለናለህ? ይሄን ከልጅነት ሙስሊም ነበር? ከልጅነት ጀምሬ ሙስሊም ነኝ እኔማ። መልካም። አይ በሁሱም ገብቼ ነበርና ሁሱ የሚል ሌላ ነው። አንድ አይመጣልኝ እኮ ብሎ ያው ዋሻችኋል። እሱ ባህሪው እኮ ነው። በውሸት ነው የሚያስተምራችሁ፣ ይቀጥፋል። ተወያይ ሲባል ደግሞ ለምን እንደማይወያይ ለምን እንደሚፈራ እናንተ ደግሞ ማንቃት አለባችሁ። ተወያይ ሲባል አልወያይም ካለ አንድ ሰው የራሱ ኡስታዝ ደግሞ እያጋለጡት እና ተወያይ ሲባል በሰዓት መወያየት አይፈልግም ልጁ። ባለፈውም ጠብቀነው ነበረ። ሜቢ ዋሸ እንዳትል ከ16000 በላይ ሰው እየጠበቀው ነበር። ቤቱ ዘግቶ ማውራት እኔ ቤት ነው የሚለው እሱ ቤት ውስጥ እኔ ሕፃን ልጅ አይደለሁም። እንደ ወንድ ልጅ ወጣ ብለህ በኮስት ተወያይ በለው። በኮስት መወያየት አይፈልግም ልጁ። ኤኒዌይስ ምንድነው እሱ አንድ ሰው ደጋግሞ ካልዋሸ ኦባማ ማድረግ ያለብን ሪከመንድ እንደማደርግ ታውቃለህ? አንድ የመምህር የሃይማኖት አስተማሪ ሆኖ ማለት ነው አንዴ ዋሸ፣ ሁለቴ ዋሸ፣ ያንን መምህር በፍጹም እንዳትከተለው። በተለይም የሃይማኖት ማንኛውን እኔ በባህሪ ልንገር ኦባማ አይደለም የሃይማኖት መምህር እናቴ እኔ አንዴ ብትዋሸኝ በጣም ነው የምጣላት። ሁለቴ ከዋሸችኝ እናቴ ራሱ ነኝ እንጃ እኔ አይደለም ለሌላው ለእናቴ ምህረት የለኝም በውሸት ላይ። የሃይማኖት መምህር ሆኖ አንዴ ሁለቴ ሶስቴ የሚዋሽ ከሆነ ለምን ትከተለዋለህ? ወደ ገሃነም ይዞህ እየገባ ያውም እውነትን እሰብካለሁ መንግስተ ሰማያትን ወይንም ደግሞ ለፈጣሪ ነው ማገለግለው የሚል አካል ከዋሸ በፍጹም እንዳትከተለው ያንን መምህር በፍጹም። ምክንያቱም ቁጭ ብሎ ድራማ የሚሰሩትን ሂድና በቀላሉ ልጆች ፎሎ አድርጉት ቃልና ምናል ድራማ እንደሚሰራ ይልኩልሃል። እነሱ የክርስትና ስማችሁ ማን ነው ሲባሉ እንኳን መቅደስ ነው ትዝታ ነው ምናምን እያሉ የክርስትና ስም ማይወጣ እንኳን እነሱ ሻዳ ሲያስኩ ሚል ሰው ነው። በዚህ መጠን የሚዋሽ ማለት ነው። በክርስትናው ይሄ በጣም የውሸት መጨረሻ ነው። ምክንያቱም የክርስትና ስም እንደዛ ተብሎ ስለማይወጣ ስለምናውቀው ማለት ነው። በዚህ መጠን ድራማ የሚሰራን ሰው የሃይማኖት መምህር ነው ብላችሁ ከተከተላችሁት አይምሯችሁ አይሰራም ማለት ነው። እግዚአብሔር ይመስገን አሁን ብዙ አሉ እኔ በሱ የሚያናገሩኝ በሱ ውሸት ምክንያት የሚመጡ ወደኛ ማለት ነው። ግን አንድ የሃይማኖት መምህር እንደሚዋሻችሁ ከሆነ አትከተሉት። በቃ ኢት ኢዝ ኢዚ መሻሽ ነው። ምንም ግራም ያጋባ የለም። እኔ ኦባማ ቻሌንጅ አደርጋለሁ። እኔ ላይ አንዲት ውሸት አታመጡም። እኔ አልዋሽምና ምክንያቱም እኔ የምከተለው ክርስቶስን ስለሆነ ምናልባት ልሳሳት እችላለሁኝ። ከተሳሳትኩኝ ግን ስህተት ካመጣችሁብኝ ይቅርታ እላለሁ። በፍጹም ግን በሃይማኖቴ ላይ አልዋሽም። አንተ ወደ ክርስትና ለማምጣት ሌላውን ለማምጣት አልዋሽም። ቃል ምገባልህ ይሄንን ነው። ሰው ምን ታደርጋለህ መሰለህ ኦባማ ፎሎ አድርገኝ፣ የፈለከውን ጥያቄ ልጠይቀኝ ትችላለህ ማለት ነው። እናወራለን ጥያቄዎች ካሉ። አንዳንድ ጥያቄ ካለ እንግዲህ ይዤ ልመጣለሁ። ችግር የለውም። የፈለጋችሁትን ትጠይቁኛላችሁ። ፎሎ አድርጉኝና ቴክስት አድርጉልኝ። እንገባለን አንዳንድ ጊዜ። እሺ በርቱ፣ ጸሎት አድርጉ። ክርስቶስ ወደ እውነት ሁሉ ይምራችሁ። ከመሐመድ የሐሰተኝነት አስተምሮ ነፃ እንዲያወጣችሁ ጸሎት አደርግላችኋለሁ። ኧረ አንፈልግም። እሺ ናኑሻ አይሚን ናኑን አልወጣኝም።
እቺ ሴትዮ ማን ነበር ስሟ ከበላይ ያለችው? አንቺ ስምሽ ምንድን ነው? በቃ ይኸው ከፍቼዋለሁ ሀዲሱን። አሁን መጥራት የማልፈልገውን ስም አስጠራች። እሺ ኦልራይት ጎሄድ። ኦኬ ይሄኛው ጃሚ አልተርሚዲ 3541 ላይ ነው የምናገኘው። ምን ይላል? ቅድም ያው እንግዲህ እኛ ያለ ማስረጃ እንደማናወራ የታወቀ ነው። ስለዚህ አሁን ወንድማችን እፎይ ሲያወራ የነበረው አላህ created 100 mercies አላህ created 100 mercies 100 ምህረቶችን ፈጠረ። and he placed one mercy among his creation አንድ ምንድን ነበረ ስሙ? አንድ ምህረት ለፈጠራቸው ፍጥረት አስቀመጠ። they show mercy to one another by it እርስ በርስ ምን እንዲያዩ ምህረትን እንዲደራረጉ አንድን ለፍጥረቱ አስቀመጠ። ከዛ and there is 99 እንዲደራረጉ አንድን ለፍጥረቱ ከዛ ምን አደረገ? 99 ጉን ወደ ራሱ አስቀመጠ። እሱን ያስቀመጠው ደግሞ 99 mercies ከራሱ ጋር አደረገ ማለት ነው። ይሄኛው ሐዲሱ ሳሂህ ዳር ሰላም ነው። So let's see another one. እዚህ ጋር ደግሞ ሪያድ አልሳሊሂኒ 420 ላይ ምን እናገኛለን? ይሄ በተጨማሪ ሳሂህ ሙስሊም ላይ እና አልቡኻሪ ላይ ተዘግቧል። ይሄ ደግሞ የሚናገረው ቅድም እንግዲህ የሱ ምህረት ምንድን ነበረ ስሙ ከሱ ጋር እንዳስቀመጠ በተመሳሳይ እንግዲህ ቅድም ያየነው ላይ ጃሚዕ ተርሚዚ ላይ ያየነው ሐሳብ እዚህ ጋር በተመሳሳይ ያስቀምጠዋል ማለትም ያብራራዋል። እዚህ ጋር ደግሞ ሳሂህ አልቡኻሪ ላይ ምንድን ነበረ ስሙ ቅድም የተናገረውን እናየዋለን። ሳሂህ አልቡኻሪ 7404 ላይ ምን ይላል መሐመድ ብን አላቸው when Allah created the creation አላህ ፍጥረታትን ሲፈጥር he wrote in his book ከዛ አላህ በመጀመሪያ ላይ የፈጠረው እንደምታውቁት እንግዲህ ከዚህ በፊትም ያ ወንድሞችን በደንብ አብራርተውላቸዋል። pen ከዛ ከስክሪፕቶ ጋር ምን መጽሐፍ ነበረ። ከዛ በዛ መጽሐፉ ላይ ምን አደረገ? አላህ ጻፈ። ከዛ he wrote ከዛ ምን ብሎ ጻፈ? about himself ስለራሱ ጽፏል። አላህ እዛ ላይ ስለራሱ ጽፏል። ከዛ ዳሪ ነው ማለት በመጽሐፉ ላይ ስለራሱ ከጻፈ of course ስለራሱ ዳሪ ማለት ነው። ያ yes ማለት የራሱ የሆነ ባዮግራፊ ራሱ ያስቀምጥ ነበር before the creation ማለት Allah created the creation ከዛ ፍጥረታትን ፈጠረ። ከዛ ምን አደረገ? he wrote in his book ከዛ በመጽሐፉ ጻፈ and he wrote ከዛ ምን ብሎ ጻፈ? ስለራሱ ነው የጻፈው that about himself ስለራሱ ነው የጻፈው and it is placed within him on the throne ከዛ ከሱ ጋራ ምን አደረገ? በዙፋኑ ላይ ምን አደረገ? አስቀመጠ። ከዛ verily my mercy overcome my anger ከዛ ምን ብሎ አስቀመጠ? የኔ ምህረቴ እንትኔን ንዴቴን ኦቨርካም አደረገው። ኦቨርካም አሸነፈው። ያ አስቀየረው፣ አሸነፈው ብሎ አስቀምጧል ማለት ነው። ስለዚህ አንደኛ እዚህ ጋራ ማለት አላህ ኦምኒፕሬዘንት እንዳልሆነ ያሳይታችሁናል። ለምን የምንድን ነበረ ስሙ በዛቱ ወይም ደግሞ በእውቀቱ እንጂ በመለኮቱ አይ ዶንት ቲንክ የእናንተ መለኮት የሚባውን ነገር ራሱ በስርዓት አንደርስታንድ እንደምታደርጉት ማለት የምትረዱት እየመሰለን አይደለም። ይሄ እንግዲህ የእህታዊነት ንግግር ነው። እናንተን ለማናደር ወይም ደግሞ እናንተን ለመረበሽ ሳይሆን አላህ በእናንተ አረዳድ በመለኮቱ ኦምኒፕሬዘንት አይደለም በእውቀቱ እንጂ። ስለዚህ በእውቀቱ ኦምኒፕሬዘንት ያልሆነ በአካል ውስንነት እንዳለበትም ሁሉ ምን አለበት? በምህረትም ውስንነት አለበት። ለምን 100 ምህረቶችን ከፈጠረ በኋላ ምን አደረገ? አንዱን ለፍጥረት አስወጥቶ 99 ያስቀመጠው። ስለዚህ ይሄ ለምህረቱ ውስንነት የለውም ተብሎ ልክ በመጽሐፍ ቅዱሳችን በተለያዩ ክፍል ለባህሪ ለሆኑ ለእግዚአብሔር እንደተጠቀሰው ሁሉ ተመሳሳይ ለአምላካችሁ መናገር አትችሉም። ይችላሉ እንዴ? እሺ የገባ ስላለ የነቢያት ህይወት እሱ ይመልስልን አይሻልም? የነቢያት ሃይማኖት እስሊሚና ሃይማኖትም እንዲህ አይደለም። አክቹዋሊ የሚጻፈው ሃይማኖት
ኢስሊምን ቢች ነው የነቢያት አቦ ለማንበብም ከበደኝ እኮ አንቺ አንብቢ እስኪ የነቢያት ሃይማኖት። ኦኬ ጉድ። እንኳን ደህና መጣ ወንድማችን ወይንም እህታችን። ሰላም ወገኖቻችን፣ ባላችሁበት ሰላማችሁ ይብዛ። መልካም። ለወደፊት ግን አስተካክለው፣ አማርኛው ትክክል አይደለም የጻፍከው። የነቢያት ብ ነበር ቢ ሳይሆን ነቢያት እንደዛ አይደለም። ሃይማኖትም ሀ ነው እንጂ ይሄንኛው ሀ አይደለም። ል ነው የሚባለው እንጂ እስሊሚና አይደለም የሚባለው። ቢች ሳይሆን የሚባለው ብቻ ነው የሚሆነው። እሱን አስተካክለው። ኤኒዌይስ የነቢያት ሃይማኖት እስልምና ብቻ ነው ለማለት ይመስለኛል። መልካም። አላህ ምህረት አለው ብለህ ታምናለህ? መሐሪ ነው በባህሪ ብለህ ታምናለህ? እሺ ወገናችን እፎይ መሰለኝ ከአንተ ጋር ትንሽ ለመነጋገር፣ አንተ ወንጀለኛ ነህና ከአንተ ጋር አልቀጥልም። ከሌላ ወገኖቼ ጋር ቢቀጥል ይሻላል። አንተ ህግ የሚፈልግ ሰው ስለሆንክ ይቅርታ አድርግ። አይሻልም? ችግር የለውም። አንተ ወንጀለኛ በመሆን መጠን ያው አንተ ትንሽ ብትረጋጋ ከሌሎ ወገኖቻችን ጋር ቢወያይ ይሻላል። ያው መልካም። እሺ በወንጀል ደረጃ መሐመድን ያህል ወንጀለኛ የለም። በአሁኑ ሰዓት መሐመድ ቢኖር የ6 ዓመት ልጅ በመገናኘት እንትን በማለቱ የ9 ዓመትን ልጅ ወሲብ በማድረጉ እስር ቤት የሚገባው መሐመድ ነበር። አንተ ጋር አልቀጥልም ብያለሁ እኮ አፌን አዘጋም። ቆሻሻ ጀዝባ። አይ በቆሻሻነትም ቢሆን መሐመድም ያህል ቆሻሻ የለም። ኤኒዌይስ እውነት ቀጥይ። ኦኬ ወጣ እንዴ? ወጣ። ሌላ ሰው ማለት ሌላ ሰው ይግባ። ባይ ዘ ዌይ ግን አንድ ነገር የግንዛቤ ማስጨበጫ እንዲሆናቸው ልናገር ከይቅርታ ጋራ ሌላም ሰው እንዳይደግማቸው ማለት ነው። በመጀመሪያ ደረጃ የትኛውም በኢትዮጵያ የወንጀለኛ መቅጫ ሕግ መሰረት ማንኛውም ሰው በፍርድ ቤት ወንጀለኝነቱ እስካልተረጋገጠ ድረስ ይሄን ነገር ራሱ ማለት የሐሰት ክስነት ወይም ደግሞ ምንድን ነበረ የምንለው ስም በማጥፋት ያስወነጅላል እና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ክስ መመስረትም ስለሚቻል ማለት ነው። ስለዚህ ከሆነ መለስ ብላችሁ ብታነቡት ህገ መንግስቱና የወንጀለኛ መቅጫ ህጉን መልካም ነው ብዬ አስባለሁ። መልታችሁ ያው መናገራችሁ ካልቀረ እኛ ምን መልስላችሁ በሚለው ማለት ነው። በነገራችን ላይ አሁን መተዚህ ወንጀለኛ ላልክበት ራሱ ያሳስራል፣ ያስቀጣል። በነገራችን ላይ ኢቭን ታስሮ ራሱ ፍርድ ቤት እስካልወሰነ ድረስ ተጠርጣሪ እንጂ ወንጀለኛ አንድ ሰው አይባልም። እሺ ለሌላ ጊዜ ተማሩ። ዝም ስላልን አይደለም። እዛ ቴሌግራም ግሩፕ ላይ ይበለጥፉላችሁ ክስ ባልተመሰረተበት ሁላ መተህ እንደዚህ አትናገር። ተይዞ ታስሮ እንኳን ቢሆን ውሳኔ ሳይወሰን እንደዚህ አይባልም። ከዛሬ በኋላ እንዳትል። አይሆነን ለመናገር ወንጀለኛ ነኝ። ምክንያቱም እንደ እስልምና አስተምሮ ሙሐመድን መንካት ያስገድላል። ስለዚህ በቁርአን እየዳኘኝ ስለሆነ እንደ እስልምናው እንደ ሸሪዓው እያሰበው ስለሆነ እኔ ብቻ ሳልሆን ሁላችንም ወንጀለኛ ነን። እስልምናን ማስተማር እስልምናን መጽሐፉ መንካት ሱራ 9:29 ተፍሲር ኢብን ከሲር ያስገድላል፣ እንደሱ አፈሳሰር ያሳርዳል። እሱን አንብቦ ወንጀለኛ አይደላችሁም ቢለን ይገርማል። ኤኒዌይስ ጌት ቱ ፖይንት። አሊ እንኳን ደህና መጣ። እኔ ልለው የፈለግኩ እኔ እናንተ ላይ ጥፋት አለ አልልም። እኔ ሙስሊሙ ላይ ነው። እዚህ ቤት ገብቶ ግን ከእናንተ ጋር የሚወያየው ሙስሊም እኔ ጭንቅላቱ ጤነኛ አይመስለኝም። እውነት ነው አሊ። አንተም እየተሰደቡ ያለው በግለሰው ሰው እውነት ነው። አንተ ጤነኛ ስላልሆንክ ነው የገባው። ይሄንን ኮንፊርም ስላደረክልን ብዙ በሽተኞች አሉ ማለት ነው እንዳንተ አይደለም። ለምሳሌ ምላስ ማለት ያንተ በጣም ባለጌ ምላስ ስለሆነ ከሰሩ ከነብይ በላይ ባለጌ ምላሳም የለም። ያባትን ብልት ሄድና ንከስ ወይንም ደግሞ ያላትን እንትኗን ላስላት ብሎ የሚል ነብይህ ነው። ምላሱ ቀፋፊ ነው። በአፍህ ያባትን ብልት ንከስ፣ በምላስ ደግሞ የእናትህንም ይላል ባይዘይ እንትኗን ላስ ብሎ የሚል
ነብይህ ነው፣ እኔ አይደለሁም። ቆሻሻ አስተምሮ ውስጥ ተቀምጠን እንዳተች ኤኒዌይስ ቢሃምፕል እኔም እንደዛ ሆናለሁ። ጨዋ ሁኑ፣ እኔም ጨዋ ነኝ። ባለጌ ሁኑ፣ የነብያችሁን አስተምሮ ገልጣለሁ። የነብያችሁን አስተምሮ መግለጥ ብቻ የሚጠበቅብኝ እኔ። ሰው ተረጋጉና ቶፒኩ ላይ ስለ አላህ ምንም አታውቁም። ስለ አላህ ነው ትምህርታችን። ስለ ነብያችሁ ማውራት አልፈልግም። ቶፒኩን ጨርሰናል። የነብያችሁን አንድ ወር ያህል አሳይተናል። አሁን ስለ አላህ እንነጋገር ወገኖቼ፣ አይሻልም? የአላህ ባሪያ እንኳን ደህና መጣ። የአላህ ባሪያ የአላህ ባሪያ አላዳብ አለሙ ፈርድ 965 አይደለም 63 ነው። አይ ቲንክ እንደዛ አይነት ኮመንት ከስር እያየው ስለሆነ ቅድም እንደተናገርኩት። ኤኒዌይስ የአላህ ባሪያ ይሰማል? ይሰማል? ኦልራይት። ምንድነው እሱ ጨለማ ውስጥ ያደረጋችሁት? አቶ ሴትዮ እውነት ምንም የሚያውቁት የለም ስለ አላህ ባይዘ ምንም የሚያውቁት የለም። የሚያመልኩት የአላህ ባህሪ ብለው የያዙት እንግዲህ ባህሪ ውስጥ አንዱ ወይንም ደግሞ ከሲፋቱ አንዱ ምህረቱ ከሆነ ምህረቱ የተፈጠረ ከሆነ ደግሞ ኢማጂን በተፈጠረ ነገር ነው የሚምራቸው ማለት ነው። የተፈጠረ ነገር ሲምር አስባችሁታል? የተፈጠረ በምኑ ነው የሚምረው? ስለዚህ አላህ ከመፍጠሩ በፊት ደግሞ ቁጡ ነበር ማለት ነው። ቁጡ ነበረ። verily my mercy overcomes my anger ምልክት አድርጊላቸው እሱን። የሚገርም ነው። ምህረቱ ቁጣውን ምን አደረገችው? አሸነፈች። ኢማጂን ምህረቱ ቁጣውን ካሸነፈች፣ ምህረቱ ደግሞ የተፈጠረ ከሆነ አስቀድሞ አላህ ምን ነበር ማለት ነው? ተቆጪ ብቻ ነበረ። ብቻውን ይቆጣ ነበር ማለት ነው። ብቻውን እልህኛና ተናዳጅ ነበር ማለት ነው። ብቻውን ተበሳጭ ነበረ። ከዛ ምህረቱን ፈጠረና ቁጣውን አረጋጋባት ማለት ነው። ልክ ውሃ በጣም ጠምቷችሁ ልክ ቅዝቅዝ ያለ ውሃ ስትጠጡ እርክት እንደምትሉት ማለት ነው። ተቁጣው እርክት ያለው በምንድን ነው? ምህረቱን ፈጥሮ ነው። ምህረቱን ከመፍጠሩ በፊት አላህ ምንድነው? ብስጩ ነው፣ ተናዳይ ተቆጪ ነው። ስለዚህ አላህ የባህሪው ምህረት የለውም። ብዙ ጊዜ አይታችሁ ከሆነ እንዲያርጓቸው ይሉና መጨረሻ ላይ ምን ይላሉ? አላህ መሐሪ አዛኝ ነው። እንደዚህ አይነት ነገር አልገጠመሽም? ብዙ ጊዜ ሴትየው ገጥሞኛል። በተለይ እንትኖቹ ጋራ ሐዲሶቹ ላይ በተለይ እንደዚህ አይነት ነገር ይስተዋወላሉ። ቁርአኑ ላይም እንደዚህም ብሎ ስቴት የሚያደርጉ እንትኖች አሉ፣ የአንቀጾች አሉ። ብዙ ነገር ካሉ በኋላ አላህ መሐሪ አዛኝ ነው ይሏቸዋል። ምህረቱ ራሱ እኮ የተፈጠረ ነው። 100 ምህረቶችን ፈጠረ፣ አንዱን ለእናንተ ሰጠ፣ 99ን አስቀረ። አላህ የሚንቀሳቀሰው በ99 ምህረቶቹ ነው። ስለዚህ አላህ የባህሪው ነገር የለውም ማለት ነው። ስለዚህ አላህ መሐሪ ነው ሲሉን ያ ምህረቱ ደግሞ የተፈጠረ ነው። ያ የፈጠረውን ነገር ለእናንተ በመስጠት ባህሪውን ባህሪ አድርጎ ያዘው የተፈጠረ ከሆነ አላህ ላይ ፍጡር ነገር አለበት ማለት ነው። ከሲፋት ውስጥ ምህረቱ አንዱ የተፈጠረ ስለሆነ ማለት ነው። የአላህ ባህሪ ምንድነው? ንዴት ነው። ጨጓራ ታማሚ ሆኖ አላህ ይለኛል ከስር። ምን አይነት እናንተ ሰዎች ተው እንዳታስቀስፉን። ሰምተሽዋል? ጨጓራ ታማሚ ሆኖ አላህ 99 ምህረቱን እየተባለ እንደዚህ አይነት ኮሜንት አጻፈ። አይ እንትና ከመፍጠሩ በፊት የተናደደውን አስበው ነው ማለት ነው። አይ ኖ አይ ግን እኔ ወደፊት የሚያጠፉትን እያሰበ ነው ኦልሬዲ ስለቀደረባቸው ማለት
እኔ ምን እንደሚመስለኝ ታውቃለህ? የመጽሐፉ ድርሰት ነበረ። ልክ አንድ ደራሲ የጻፈ ገጸ ባህሪያቶቹን ዲሳይድ ፊውቸራቸውን ዲሳይድ አድርጎ ያው እሱ በጽሁፈቱ ስሜታዊ እንደሚሆነው እሱም እንደዛ ይሆን ነበር ነው እኮ እየሰጡን ያሉት ኢምፕሬሽን አይመስልህም? እየነገሩን ያለው ነገር እንደዛ ነው ነው እየተረዳሁት ያለው። እሺ ኢላቦሬት ላድርግላችሁ፣ በደንብ ልዘርዘርላችሁ። አንድ የመጽሐፍ ደራሲ ገጸ ባህሪያቶችን ይስላል በአይምሮ። እነዛ ገጸ ባህሪያቶችን በዛ መጽሐፍ ላይ ይጽፋል። እንግዲህ ከዛ መጽሐፍ ያንን መጽሐፍ የጻፈው ከዛ በኋላ ምን ያደርጋል? በዛ በገጸ ባህሪያቶች ውስጥ በሚደረገው መስተጋብር ስሜታዊ ሊሆን ይችላል፣ ሊናደድ ይችላል። እነዚህ ነገሮች ደግሞ ለድርሰቱ እንዴት ነው እንደ ሞቲቬሽን ይጠቀምበትም ስለሚጠቀምበት አንድ ደራሲ እንደዛ ሊያደርግ ይችላል። እና አላህም እንደዛ ነበር ነው የምልህ። አሁን ሁሉም ተቀድሮባቸው ተወሰኑባቸው አይደለ የመጡት። ለዛ ነው እሱን ለማለት ፈልጌ ነው። እና ገና ለገና ሰውም ስለሚያጠፋው ሊሆን ይችላል የሚናደደው ነው ማይ ፖይንት። አረዘምኩት መሰለኝ። ያላህን እንዴት ነው? yes like እናንተ ገና መጥቶቹ ገና ለገና ስለምታደርጉ ታውቂያለሽ። ስናደድ ምን እንደማደርግ ታውቂያለሽ? ኦኬ ጺሜን በጣም ነው መነጫው እና ነቅዬ ነው የምጨርሰው። ያኬ ጺም ራሱ የሳሳችሁ በንዴት እኮ ነው ሲናደድ እየነጫ። ጺማሞች እንደዚህ ናቸው፣ ይነቅላሉ። ታዲያ እንደዚህ አይነት ነገር እሱ አድርጓል ብለህ ታስባለህ? አላህ ጺም አልባ ነው የሚለውን ረሳሹ? ጀመተ ቢያን አልተልቢስ ላይ ጀነተ ጺሙን ጨርሶት ነው። ያ ኤግዛክትሊ ያ 7 ላይ ቮሊዩም 7 ላይ ታገኘዋለሽ። እንክፈታው። አይ ቲንክ መክፈት ይቻላል። አክቹአሊ ትከፍቺዋለሽ። ክፈችው። እሺ እሺ። ቀይ ጃኒያ አላህ ወጣት ነው፣ ጺም አልባ ነው፣ ጸጉሩ ፍሪዝ ነው። ለና ጸጉሩ ጺም አልባ የሆነው በንዴቱ ምክንያት ነቅሎ ጨርሶት ነው የሚሆነው። እንደ ዴቭ ማለት ነው ያ እንደ ዴቭ ታይ ከዴቭ ጺም የለውም እንዴ? የታየሽውና ካንቺ ሹሩባ ይበልጣል እሱ ጺም። ጅራታ ወይ እንዴት ናችሁ? ሰላም ክርስቶስ ከሁላችሁም ጋር ይሁን። ይሰማል ድምጼ? ሰማልና መጣ ወንድም ሰላም ብለናል። ትንሽ ኔትወርክ ያስቸግረኛል በመሃል ድምጼ ከተቆራረጠ እንግዲህ ያው ቻላ አርጉት። ሁላችሁም ከታችም ከላይም ያላችሁ አሊቲያ፣ ትንሿ ናኑ፣ ቃልዬ ሁላችሁም እንዴት ናችሁ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላም ከሁላችሁም ጋር ይሁን። እንኳን ደህና መጣህ። ሰሞኑን መግባት አልቻልኩም ኔትወርክ በጣም ስለሚያስቸግረኝ ዛሬ ያገኘው። እንግዲህ እፎይ ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም ነው። ሁሉ ሰላም ነው። እንኳን ደህና ቆያችሁ። ኦሮምኛ እየወቀሱኝ ነው። ኦሮምኛ ስሩ በደንብ። አሁን እንኳን ያው አንተ ኢንቮልቭ እንድትሆን ተፈልጎ እንጂ እውነት ለመናገር በጣም ብዙ ጎበዝ ወንድሞች አሉ እየመጡ ነው። ሳሂ እየመጣ ነው። ሀቢብ እየመጣ ነው። በቋሚነት ኤፍታ እየመጣ ነው እና ያገለግላሉ። ሁሉም እየመጡ እኔ ጋርና አሁን ያለው ነገር በጣም ጥሩ ነው። ያው ችግሩ ምንድነው? ብዙ ሰዎች አይሳተፉበትም። ፎሎወራችንም ትንሽ ስለሆነ ምናምን ይመስለኛል። የቱ የልጁ መኪና የሚሸጠው ለማታርጊው ወይ እንትን በይ። ኦኬ አሚና እንኳን ደህና መጣሽ። እሺ ኦራይት ሚስራ ሰላም ነው? እንዴት ናችሁ? ደህና ናችሁ?
ሰላም ለማን አሪፍ ነው። መልካም ከፈትሽው የቅድሙን እውነት የየትኛውን የቤርፉትን አላህ ጺም አልባና ወጣት እንደሆነ የሚያመልኩት አምላክ ብለው የሚያመልኩት በባህሪው ራሱ ወንድ አይደለም። አላህ ወንድ አታምልኩ ጺም አልባ ነው ማለት ምን ማለት ነው? አላህ ወንድ መሆኑን አሳያቸው እስኪ። ቀደም ስላል ነው ስላነሳ ነው ጸጉርን በመንጨት እንትን ስለሚል እኛ ክርስቶስ በስጋ የተገለጠ አምላክ ነው ስንል የምናፍርበት ሳይሆን ምንኮራበት ነው። እንትን እንዴት አገኘዋለሽ? islamweb.com ላይ ግቢ። እሺ islamweb ነበረ እኮ ፊት ለፊት ላይ አጥቼው ነው። ሊንክ ልክልሻለሁ ካልሆነ ቴሌግራም አጥቻለሁ። ልክልኝ ደስ ይለኛል። ኦኬ ሊንኩን ላክልኝ። እስከዛ ባህሪ ላይና በአላህ ላይክ ስለ ተውሂድ ኤቭሪቲንግ ስለ አላህ ማውራት የምትችሉ ሰዎች ግቡ። ስለ አላህ ምንነት ማንነት ማስረዳት የምትችሉ ሰዎች ግቡ። አላህ በባህሪው እንዲህ ነው ብላችሁ ዘርዝራችሁ ማስረዳት የምትችሉ ለምሳሌ ሀልዎተ እግዚአብሔር ተብሎ መጽሐፍ ቅዱስን መሰረት ተደርጎ የተለያዩ ትንታኔዎች ማቅረብ እንችላለን። ለምሳሌ በሁሉ ቦታ ይገኛል ስንል እግዚአብሔር ምን እያልን ነው? የእግዚአብሔር መለኮትስ እንዴት ብለን መረዳት እንችላለን? እግዚአብሔር መለኮትስ በምን ይገለጻል? ቅዱሳን አባቶቻችን በተለይ ሐዋርያን አበው በምን መልኩ ነው ያስቀመጡት የሚለውን ነገር ምን እናደርገዋለን? ይተነተናል መጽሐፍ ቅዱስን መሰረት አድርገን ማለት ነው። ከዛ ግን እናንተ ያንን ማድረግ ትችላላችሁ ወይ ነው አሁን የኛ ትልቁ ጥያቄ። እሺ እዚህኛው ስክሪን ላይ ሆንልን እና ከዛ ይሄውና ግልጽ ሆኖ ላሳያችሁ። እሺ በጣም ብዙ ሀተት አለው። እናንተ አግብታችሁ አንዷን አዲስ በቂ ነው። አንዴ እንትኑን መጽሐፉን አሳያቸው። ኢብኑ ተይሚያ ነው። ኢብኑ ተይሚያ እንግዲህ ሼክ አልእስላም የሚባል የሙስሊሞች ሼክ በያን አልተልቢስ 7ኛው ሙጀለድ ላይ የሚገኘው ገጽ 190 እስከ 198 ታገኙታላችሁ በመጽሐፉ። ወይንም ደግሞ islamweb.com ላይ ለምገቡ ቮሊዩሙን አሳያቸው። ቮሊዩም 7 ላይ ነው 290 ነው። ሶሪ እሺ ከ290 እስከ 298 ነው መሰለኝ። ከስር እንትና ሀቢብ 290 እያለኝ ነው። 190 አልኳችሁ 290 ነው መሰለኝ። ኦኬ ከ290 እስከ 298 ታገኙታላችሁ ፔጁን። እዚህኛው ላይ ከሆነ ደግሞ 7ኛው ሙጀለድ ላይ 288ኛው ፔጅ ላይ ታገኙታላችሁ። የለውም እንዴ? አለ እኔ አለውኝ አለ። ኧረ ትሰማለህ? አሁን ፖዝ ሆነሃል። ይኸውና እዚህ ጋር ስክሪንሾት አድርጎት ኢብን ተይሚያ አይ ፖዝ ሆኗል። ኮፒ ሊንኩን እያደረጋችሁ እሺ ወዶች 1.7 ሰዎች ታገኛላችሁ። ባካችሁ ኮፒ ሊንክ እያደረጋችሁ እና እዚህኛው ላይ ደግሞ 288 በ7ኛው ፓርት 288 ፔጅ ላይ ታገኙታላችሁ። ያ ቢርድለስ የሚለውን እንትን ባይውና ክሊክ አድርጉና እሱን ፓርት አሳያችሁ። እሺ ኦኬ ተመልሻለሁ ይመስለኛል። አሁን እንትን እያለብኝ ነው አካውንቴ እንትን እያለው ነው። አዛር ፖዝ እያደረገ ነው። እሺ እዚህ ጋራ መጀመሪያ ላይ አላህ ማንም አላየውም ምናምን ለምትሉ መሐመድ ሜሴንጀር ኦፍ አላህ ሜይ
be police upon him ምን ብሎ ተናግሯል? when the night of my captive was with me ምንድን ነበረ ስሙ የኔ ካፕቲቭ ይሄ የተያዘ ነው አይደለ? የተያዘው አማርኛ ኢኩቫለንት ፍቹን እናንተ ዱኝ የኔ የተያዘው የታሰረው ከኔ ጋር በነበረ ጊዜ I saw my lord in the best way ምን አደረገ? በምርጡ መንገድ ምንን አየሁት? ጌታዬን አየሁት ብሎ ይናገራል። The Lord came to him in a dream ከዛ told him in his part ከዛ እሺ ኢብን አባስ ስታርስ ወደታች ነው አይደለ? ቢርድለስ የሚለውን ሰርች አታደርጊም? ኪወርድ ቢርድለስ አሁንም ሊያስወጣኝ ነው አካውንቴ። ኮፒ ሊንክ መደረግ አለበት በደንብ አካውንቴ ያለ ነው። አንዴ ላስቀምጠው ነው። አልሰምቼም። እስከዛ ግን ኮፒ ሊንክ አድርጎ ወካችሁ። ኦኬ ይሰማል ነው ይሰማል። አሁን መተሃል። ያ አካውንቴ በጣም እንትን እያለ ነው። አይ ዶንት ኖ እዚህ ጋራ የቢርድለሱ የለም። ፎይ ያንቺ ችግር ነው አለ። ወደ መጨረሻ አካባቢ ነው። እሺ ወደዚህ ጋር I saw my lord ሚል ፓርት አለ። I saw my lord in the best way የሚለውን አግኝተነዋል እዛው ጋራ ማለት ነው። አዲስ ዴም አለ እሱ ወደ ላይ ውጭሽ እሱ አካባቢ እሺ ወደ ላይ ውጭ ሲሆኑ ቆይ እሱ ጋር ምንድን ነው አሁን እሱ አካባቢ I saw my lord በቃ እሱ አስመልላቸው እሱ ያው ነው። እሺ ይታያል አይደለ? ይታያል። እሺ I saw my lord in the form of a young man በወጣት ልጅ መልክ ማንን አየሁት? ጌታዬን አየሁት። who had an abundance of frizzy cats and a green kindergarten kindergarten ለእንስሳት እንጠቀማለን እንዴ? እኔ የማውቀው ህፃናት ማለት ነው እሱን ቃል ሲጠቀሙት፣ ግን ፍሪዚ የሆኑት ድመቶችን በአረንጓዴ ኪንደርጋርተን ማቆያ ውስጥ አየሁት። ያ ነገር ደግሞ ማን ያለው? ያንግ ማን። ከዛ ምን ብሎት ሙሉ ትራንስሌቶቹን ስናደርግ I saw my lord ጌታዬን አየሁት in the form of young man በወጣት ልጅ መልክ። ከዛ who had an abundance of frizzy cats and a green kindergarten ስለዚህ በእነሱ ማቆያ ውስጥ ምን አየው? ምንድን ነበረ ስሙ? ከፍሪዚ በሆኑ ድመቶች ጋራ ማንን አየሁት? ጌታዬን አየሁት በአረንጓዴ ቦታ ላይ ብሎ ተናግሯል። እዚህ ጋር ያ ብዙ ናሬሽን አለው። አሁንም ያልኩ እንትኑን አይደለም አክቹሊ ጺም አልባ የሚለው እሱ አካባቢ አይደለም። ወደ ላይ ነው ዩሲ ቼክ አድርጊው በቃ እንጂ ኤኒዌይስ ቀጥል ወደ ፖይንታችን እንመለስና ኤኒዌይስ ዋና ፖይንታችን ምንድነው? እሱ ያላ ምህረት ራሱ የተፈጠረ ነው የሚል ነው። ለወደፊትሽ ግን ኪወርድ ልመጂ፣ ኪወርድ ሰርች ማድረግ ነው አድርጌው እኮ ስላጣሁት እንትን ብዬ ነው እኮ ምንድን ነበር ስሙ? አይ ጋት ኮንፊውዝድ ለዛ ነው ድንገት ሌላ ከሆነ በሚለው ተሳስተሽ ሆነ። ኤኒዌይስ ወደ ባችን እንመለስሽ። ወደ ቀድሞ አዲስ ተመለሽ። አሚና እኮ ቆየች ከገባች አዋራት። አሚና አትታየኝም ለኔ ቅድም ነበር። አሚና አለሽ? አሚና ለኔ አይታዩኝም። አሚና አለሽ? ማይክ አሁን ደግሞ ወሎዬ አለ። ወሎዬ አይታየኝም። እሱ ወሎዬ አለ ከቤት እኔ አልታየ። አንተ ትታየኛለህ። ከኔ ስራ አለ ወሎዬ አሚል ወሎዬ ወሎዬ አለ። ወሎዬዋ
ወለየዋ አለሽ? አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ሙስሊም ነሽ? እ ሙስሊም ነሽ? ኧረ አይደለም። እና ሙስሊም ነሽ ብለው እኮ ነው ወደዚህ ላኩልኝ። ሙስሊም ሳትሆኚ ነው እንዲያስገቡሽ። እንኳንም ከእስልምና አገላገለሽ። አይደለ? ምን እንታዘዝ? እኔ ጀማ እንዳስገባኝ። ነሽ? እሺ። ኧረ ተው ሙስሊሞች፣ የአላህን ባህሪ መልሱልን ነውና የአላህን ባህሪ መልሱልን። ምንድነው የኔን አካውንት ሪፖርት በማድረግ ነው የተጠመዱት ማለት ነው ሰዎቹ። ስሚ እሱማ የኔን አካውንት አህመድ ሁሴንን እና ማርያምን የሆነ አካውንት አስገቧቸው። ሞዴሬተሮች ሙስሊሞች ካሉ አስገቧቸው። አይታየኝም ለኔ ምንም። ኧረ ይመቻቸው እነኚህ ሰዎች። እንዴት ነው አልተፋቱኝም ማለት ነው? ተው ሪፖርት አታድርጉ ሙስሊሞች ተው። ማሜላ ይታየኛል። ማሜላ ይሰማል? ማሜላ ስለ አላህ ባይዘው ምንም የሚያውቁት ነገር የለም ሙስሊሞች፣ ምንም ማለት ነው። እያንዳንዱን እያመጣን እናሳያችኋለን። አላህ ፍጡር መሆኑን፣ አላህ በመሐመድ የተፈጠረ አንድ ወንድ ፂም አልባ ፀጉሩ ፍሪዝ ግሪኔ ቦታ ያለ ተኝቶ አሳያችኋለሁ ማለት ነው። እሱን እናሳያችኋለን። አላህ ማንንም አይመስልም። እሱን ተረት ተረት ቀጣይ ስለምንገባበት እናፈርሰዋለን። ማሜላ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ሙስሊም ነህ? አዎ ሙስሊም ነኝ። መሐመድ ሙስሊም። መልካም። ተነሳውን ጥያቄ ሰምተሃል? አልሰማሁም፣ ገና መጣሁ። መልካም። እሺ በተውሂድ ታምናለህ አይደለ? አዎ በተውሂድና በቁርአን አምናለሁ። ተውሂድ ምንም ሊገባኝ አልቻለም። ለምን እነሱ ተውሂድ ውስብስብ የሆነው? ኧረ ውስብስብነት የለውም። ተውሂድ በስንት ይከፈላል? እሱን እንኳ ለነሱ ልተወውና አንተ አታውቀውም? እኔ እንደው ያን ያህል ገና እውቀቱን ከዛም ከዚህም ሚዛን ላይ ነው ያለሁትና ይሄን እንኳ ብዬ የምለው የማስረዳበት እውቀት ለሰዎች የለኝም። እንደው ለራሴ ትንሽ ቢኖሩኝም እነሱንም እርግጠኛ አልሆንባቸውም። ገና ሚዛን ላይ ነው ያለሁት። ተውሂድ ታዲያ ቀላል ነው አልከኝ እኮ። ተውሂድ ሊገባኝ አልቻለም ስለ ያው አንዳንድ ሰዎች አዋቂዎች እንደሚነግሩንና እንደሚተነትኑልን እንደሰማሁት ከሆነ ቀላል ነገር እንደሆነ ነው እኔም የተረዳሁት። ስለዚህ ቀላል ከሆነ በሶስት ለምን እንደተከፈለ ሶስቱ ምን ምንድን ናቸው? እነኛስ ምን ምን እንደያዙ ልታብራራልኝ ትችላለህ? እንደው እዚህ ላይ እንኳን ትንሽ ትለፈኝ። ቀጣይ እንደው ሌላ ፕሮግራም ይዤ ብመጣ። እሺ ችግር የለውም። ዋና ፖይንታችንም እሱ አይደለም። ዋና ፖይንታችን ምን መሰለህ? አላህ መሐሪ ነው ብለህ ታምናለህ? ምህረት አለው መሐሪ ነው በባህሪው ብለህ ታምናለህ? እሱማ አዎ በጣም እርግጠኛ ነኝ ይላል። በቁርአንም ይላል። እንደገና መሐሪ እንደሆነ በተለያዩ ቦታዎች ይነግረናል እኮ። ምህረቱ ያ መሐሪነቱ የራሱ የባህሪው ነው ወይንስ የተፈጠረ ነው? ኧረ የራሱ። ስለዚህ የተፈጠረ ከሆነ ከመፈጠሩ በፊት አላህ መሐሪ አልነበረም፣ ምህረት የሌለው ከምህረት የራቀ ነበር ያስብለዋል አይደለ? የተፈጠረ ምህረት ካለው
እንደዛ አይደለም። ያው የራሱን እንጂ የተፈጠረ አይመስለኝም። እዚህ ላይ እርግጠኛ ባልሆንም እንግዲህ የተፈጠረ ቢሆን ምን ነበር የሚሆነው? የተፈጠረ ምህረት ቢኖረው አላህ ያማ እንግዲህ ሌላ ውስጥ ሊገባ ይችላል። ግን እንደዛ አይደለም። አሁን በተለያየ ቁርአን ቦታ እንደሚለው መሐሪ እንደሆነ ነው በተለያየ ቦታች ላይ የሚነግረን። which means ምህረቱ የራሱ የባህሪው ሲፋቱ ነው እያልከኝ ነው። ከባህሪው ነው፣ ፍጡር አይደለም። ምህረቱ ሲፋቱ ነው እያልክ ነው። መልካም ሐዲሳቶችን የተለያዩ ሐዲሳቶችን ስናነብ ደግሞ አላህ 100 ምህረቶችን ፈጠረ ይላል። ከዛ 100 ምህረቶችን ፈጠረና አንደኛው ምህረት ለሰዎች ሰጠ፣ 99ኞቹ ምህረት ደግሞ ለራሱ አስቀራቸው ይላል። ያላህ ምህረት 99ኞቹ ለራሱ ሲሆኑ አንደኛው ግን ለኛ የተሰጠ ነው። ያም ምህረት ደግሞ የተፈጠረ ነው። ከዛም ምን ይላል? ምህረቴ ቁጣዬን አሸነፈች ይላል። ስለዚህ የተፈጠረችው ነገር የሆነ ታይም ላይ ነው ሽንፈት የሚኖረው። አስቀድሞ ውድድር ሲኖር ነው አይደለ አንዱ አንዱን ሊያሸንፍ የሚችለው፣ ወይንም የሆነ ንጽጽር ሲኖር ነው አይደለ መሸናነፍ የሚኖረው። ስለዚህ የአላህ ምህረት ከቁጣው ጋር የተነጻጸሩበት ጊዜ አለ ማለት ነው፣ የተወዳደሩበት ጊዜ። የአላህ ምህረቱ ደግሞ የተፈጠረች ከሆነች ከተፈጠረች በኋላ ምህረቱ ከቁጣው ጋር ስትወዳደር ቁጣውን አሸነፈችበት። ስለዚህ አላህ አስቀድሞ ምህረት አልነበረውም ቁጣውን የምታሸንፍ ማለት ነው። አገኛኝ መሐመድ? እየሰማሁ ነው። ሚውት አድርጌ እየሰማሁ ነው። ስለዚህ እዚህ ላይ ምን ትለናለህ? እንደው እሱን እንኳ ትንሽ ለፈኝ። ግን አሁን ይሄ ከመረጃ የተያያዘ ነው አሁን ያልከኝ ማለት ያው በተለያየ ሐዲሶች ላይ ምናምን የተጠቀሰ ነው የምትለኝ? ያ ሐዲሳቶቹን አንዴ ነው ያቸው። እንትን አንብቢለት፣ እውነት አንብቢለት። እሺ በመጀመሪያ ያለህን ላንብብልህና አረብኛም ትችላለህ? አነባለሁ። ታነባለህ? ያው እንግሊዝኛው ስናነብበት ስለሚመስላችሁ ከዚህ ጀምሮ እሱ ወደ ለም ተንሸራትቼው አነባዋለሁ። እሱን ችግር የለብኝም። አይ ይሄኛው የእንትኑ የሰናዱ ማብራሪያ ነው። ምን ይሰራልናል እሱ? ይሄው ከዚህ ጀምሮ አንብብልን። ይታያል? ይቅርታ ሚዩት የምታደርግ የምትቆይ ከሆነ ሌላም ሰው ገብቶ እንዲወያይ እኔ አንብቤው ልለፈው በእንግሊዝኛና ልተርጎምልህ። በለውሳስ እንድታነባው አልነበረም ወደዚያ ያደረግኩልህ። አላህ created 100 mercies። አላህ ምን አደረገ? 100 ምህረቶችን ፈጠረ። 100 በቁጥር ውስንነት ያለው 100። ከዛ he placed one mercy among his creation። ከዛ በኋላ ያንን ከነዛ ከመቶዎች ውስጥ አንደኛውን ለፍጥረታት እርስ በርስ እንዲተዛዘኑ አስቀመጠ። ከዛ the mercy ያው they show mercy to one another። ያንን እንግዲህ በእርስ በርስ እንዲተዛዘኑ and there are 99 mercies with Allah። ከዛ በኋላ ምን አደረገ? 99ኙን ምህረቶችን ደግሞ ወደ ራሱ አስቀመጠ ብሎ ያስቀምጥልናል እዚህ ጋር። በተጨማሪም ደግሞ ሌሎቹን እስቲ እንያቸውና እዚህ ጋር ደግሞ ምንድን ነበረ ስሙ? በተጨማሪ ሪያድ አልሳሊሚ ሳሊሂን አምሶች ላይ በጣም በቃ ይከብደኛል የአረብኛ ቃል። ከዛ ምን ያደረገ? ከዛ ይሄኛውን 100% ከከፋፈለ በኋላ እነሱ ምህረቶቹን ከዛ he retained with him 99 parts። ከዛ ያንን የከፋፈላቸውን 100 ፈጥሮ ከዛ በኋላ የከፋፈላቸውን 99 ከራሱ ጋር አስቀመጠ። ከዛ አንደኛው ነው ደግሞ ወደ ዓለም እንደላከ ይናገራል። ይህንን ደግሞ በተጨማሪ ምን አደረገ? ቡኻሪና ሙስሊም ዘግበውታል በተመሳሳይ። ከዛ በኋላ ደግሞ እዚህ ጋራ ሳሂህ አል-ቡኻሪ 7404 ላይ ምን ብሎ አስቀምጧል? አላህ created the creation። አላህ ፍጥረታትን ፈጠረ። ከዛ he wrote in his book። ከዛ አላህ መጽሐፍ አለው ይጽፋል።
ይጽፋል፣ ሊትራሊ ይጽፋል። ከዛ ይሄ he wrote that about himself ስለራሱ ጻፈ። ምን ብሎ ነው የጻፈው የሚለውን ደግሞ ረድ ብለን ስናይ and it is placed with him on the throne ከዛ ከዙፋኑ ጋራ የተቀመጠ ነው ያኛው መጽሐፉ የጻፈው ነገር ማለት ነው። እና ምን አለ verily my mercy overcome my anger ከዛ ምን አደረገ ንዴቴ ምህረቴ ንዴቴን አሸነፈ ብሎ አስቀምጧል ማለት ነው። ሳያል ቡኻሪ 7404 ላይ እነዚህ ያሳየው እንዳለ ሐዲሶች ሳሂህ ናቸው፣ ተቀባይነት ያላቸው ማለት ነው። እሺ እናመሰግናለን። ማሜ ሰምታታል ብዬ አስባለሁ። ስለዚህ በግልጽ ጥያቄያችን ምንድነው? እሱ አላህ የሆነ ነገር አውርታችሁ አስተምራችሁ ምን ብላችሁ መሐሪው አዛኙ ምዕሩሩ ምናምን ትላላችሁ፣ ደጋግማችሁ ይህን ቃል ትላላችሁ። አላህ እውነት የባህሪው ነው ወይ ምህረት ብለን ስናይ ምህረቱ የተፈጠረ ነው። 100 ምህረቶችን ፈጠረ፣ 99ን ለራሱ አስቀረ፣ አንደኛውን ምህረቱን ለህዝቦች ሰጠ። which is ያላ ምህረት ራሱ ንጽጽር ውስጥ የሚገባ ነው። 99 ምህረቶች ከሰው አንፃር 99 ጊዜ አላህ የተሻለ ነው እንጂ አብሶሉት ይሆን አይደለም አላህ ማለት ነው። የሆነ በጣም ሃይ ፐርፌክሽን ላይ ደረሰ። በምን እንግለጸው? እውነት እርጂ ይሄን ቃል የሚገልጽ እሺ እንትን ለማለት በቁጥር ነው እንጂ የሚበልጠው በእንትን አይደለም፣ በምህረቱ አይደለም። ስለዚህ ሰዎች ጋር ያለው ምህረት አንድ ሆኖ ግን ተመሳሳይ አላህ ጋር ያለው ምህረት 99 ሆኖ በቁጥር ነው የሚበልጠው እንጂ በምህረቱ አንድ አይነት ነው። የሰው ለሰው የሚተዛዘነው አዘኒታ ፍጹምነቱ አትሊስት አንጻራዊ 99 ጊዜ ከኔ ይሻላል እንጂ የባህሪው ስላልሆነ ማለት ነው፣ የተፈጠረ ስለሆነ። ከመፈጠሩ በፊት ደግሞ ቁጣ ነበረ። ይሄ ደግሞ የሚያሳየው ምንድነው? አላህ ተቆጪና ተናዳጅ ይሆናል ማለት ነው። ማሜ የምትለው ካለ ማየት ቀጥል፣ እንስማህ እናንተን፣ ከዛ በኋላ እንቀጥላለን። ከመፈጠሩ በፊት ማለት ማን ነበር? ከዛ በፊት እንትኑን ከመፍጠሩ በፊት ምህረቱን ከመፍጠሩ በፊት ማንኛውም ግልጽ ያልሆነልኝም ማለት ግን ሌላ ቦታ ወይም ሌላ ኡስታዞች ጋር ይየው መሄድ ይሆናል ይሄን ጥያቄ። ለማንኛውም በምላሽ እንገናኛለን። አመሰግናለሁ። እሺ ከመውጣቱ በፊት ማሜ ዲዛይን ነው የሚለው። ዲዛይን ማለት ምን ማለት ነው? ያው ማሜ የተለያዩ ነገሮችን ያው ዲዛይን ማድረግ ማለት ነው። ለማንኛውም ይሄ በስራ በዚህ በምንሰራው ስራ አይነት ነገር ነው። ያን ያህልም መረጃ የለኝም፣ ግን ዲዛይነር ማለት ነው እኔ ሐሳቢ። ኦኬ ማለት ያው ልብሶች ላይ የተወሰኑ ጥልፎች ምናምን እንትን ትላለህ ማለት ነው። አዎ የተለያዩ ልብሶችን በማቀናበር ያው ተወዳጅ ለማድረግ ለሰዎች የተለያየ ዲዛይን የምናደርግባቸውን ነገር ሐሳቤ እንደዛ ነገር ነው። ኦኬ ለምሳሌ እኔ ቲሸርቴ ላይ አበባ ያላት ነገር እንድትሆን ብፈልግ እንደዛ አድርገህ ትሰራልኛለህ? አዎ እንደዛ ማለት ነው፣ ዲዛይን ማድረግ ማለት ነው። አንተ ወይም በምትፈልጉት ከስተመሩ በሚፈልገው አይነት ወይም ቀድሜ በማውጣትም ቢሆን ወይም የሱን ሐሳብ በመቀበል እኔ ማድረግ ማለት ነው። እንደዛ ነገር ነው። መልካም። በእስልምና ግን እንደዛ እንደማይቻል ታውቃለህ? ዲዛይን ማድረግ ያ የሆነ ነገር ምስሎችን አስመስለህ እንደዛ መስራት እንደዛ መቅረጽ ወይንም ደግሞ ልብሶች ላይ እንደዛ መስራት አይቻልም። ነብዩ እንደዛ የተሰሩ ልብሶችን ይቀድ ነበረ። ኢቭን ትራሶች ላይ እንደዛ የተሰሩ ይቀድ ነበረ። እንትኖችም ቤት ውስጥ ሲገባ መጋረጃዎች ምናምን ይቀድ ነበረ። አዎ ያው ይላል ማለት የተለያየ ቅርጣ ቅርጥ ያላቸው ስቅሎችን ነገር ያው የማይፈቀዱ አሉ፣ የሚፈቀዱም አሉ። ግን ያው አብዛኛው በማይፈቀዱት አንሄድም። አሁን ለምሳሌ መስቀል ስቅልን የመሰለ ነገር እንደ ሙስሊም እሱን ዲዛይን አናረግም። አሁን እኛ ጨረቃንስ መሰል ሌላ ነገር ጨረቃንስ እሱን ዲዛይን እናደርጋለን። ጨረቃን ይመስል የአላህን ስም ይመስል አላህ ያለውን ቃላት ሌላም ነገሮች ሊሆን ይችላል። እሱን ዲዛይን እናደርግ። ጨረቃን መስሉ የተባለበት የቁርአን ክፍል ከፈለክ የሐዲስ ክፍል ልትሰጠኝ ትችላለህ? አንድም የለም። ለምን እንዲያንጣር እንጂ በነገር ይሄ እንዲያውቅ
ጨረቃ ለምን መጠቀም እንደጀመራችሁ ታውቃለህ? የጨረቃ አምልኮ ባይዘው በመጽሐፍ ቅዱስ በጣም የተወገዘ ነው። ለምንድን ነው የተወገዘው መሰለ? ሞለክ የሚባሉ አሉ። ለፀሐይና ለጨረቃ እየሰዉ ህፃናትን ነበር የሚያርዱት። በጥንት ጊዜ ነበሩ ለጨረቃ የሚያመልኩ አሉ እና አላህ ራሱ ደሙን ጋድ ይባላል። እንትን ላይ አንብበው ሲራ ኢብን ሻቅ ላይ 7ኛው ገጽ ላይ ታገኘዋለህ። አላህ ራሱ ዘሙን ጋድ ይባላል። የጨረቃ አምላክ ተብሎ እንትን ይባላል ማለት ነው። እነኚህ ፀሐይ የጨረቃ አምላኮች የሚያመልኩት ምንድነው? ህፃናትን እያረዱ ነበረ። ህፃናትን በመሰዋት በማረድ ነው የሚታወቁት ማለት ነው። አማሌቃውያን አሁን በኦሪቱ ላይ ስትሄድ ብዙ ጊዜ እግዚአብሔር ወደ 450 ዓመታት ታግሷቸዋል፣ ህፃናትን እያረዱ ማለት ነው። መጨረሻ እስራኤሎች ከግብፅ ሲመጡ ግብፃውያን ወንድ ልጆች እስራኤሎች እንዳይወልዱ በጭቃ ውስጥ ይረግጣሉ። እግዚአብሔር ግን ከ450 ዓመት በኋላ ወደ እስራኤል ሲመልሳቸው እግዚአብሔርን እስራኤላውያንን አማሌቃውያን እንደገና ደግሞ አላስገባ ይሏቸዋል። 450 ዓመት ሙሉ ዘር እንዳይቀጥል የመጀመሪያ የተወለደ ልጅ እያረዱ ለሞሎክ የሚሰው ናቸው። ይሄ በላም ወይንም ባል የሚባለው ጣዖት የሚመለከው የባል አምልኮ የሞሎክ ወደ አረቦቹ ሲመጣ ወደ ሁበል ይሆናል። መጨረሻ ደግሞ አላህ ተብሎ ይቀመጣል። ሁበል መካ አሁን እናንተ ጧፍ የምታደርጉበት ላይ እንደተቀመጠ እሱን የሆነ ጊዜ ላይ ስገባበት እንዲቴል ሜቢ ትማረዋለህ ከስር ሆነ በኋላ ወደ አላህ እንዴት እንደተቀየረ አስቀድሞ ባል የሚባለው ከዛ ሁበል የሚባለው በኋላ አላህ እንዴት እንደሆነ እሱን በደንብ አሳያለሁ ማለት ነው። ኤኒዌይስ እና እንደዛ አምልኮ አለው። ያ የሚወከሉት በጨረቃም ነበረ። እስልምና ታዲያ ጨረቃን መቼ ነው ምልክት አድርጎ ራሱ የጀመረው? አይ ቲንክ ወደ 12ኛው ሴንቸሪ 13ኛው ሴንቸሪ አካባቢ ነው። ከዛ በኋላ ነው በምልክትነት በዋናነት እያደረጉ የመጡት ማለት ነው። በዋናነት ቱርክን ከእንትን ካሉ በኋላ እዛ አካባቢ የነበሩት ቤተክርስቲያኖችን ካፈረሱ በኋላ መስቀልን እያፈረሱ በመስቀል ቦታ ጨረቃ ማድረግ ጀመሩ። ያንን የጣዖት አምልኳቸውን ቤተክርስቲያኑ ላይ ምን ማድረግ ጀመሩ? ጨረቃ ምልክት ማድረግ ጀመሩ ማለት ነው። አላህም በጨረቃ ይምላል ባይዞ ያንን በጣዖቱ አምልኮ ለዛ ነው በጨረቃ እምላለሁ ብሎ አላህ የሚለው ለዛ ነው። በፈጠረው የሚምል አላህ ብቻ ነው ባይዞ እና ከጨረቃ ጋር የተያያዘ ሱረቱ ያሲንን ታውቃለህ አይደለ? አውቃለሁ። ያሲን ማለት ምን ማለት ነው? ቼክ አድርገው። እሱንም ያሲን የምትለው ቃል ያቺ ሲን የምትለው ኃጢአት ብለህ እንዳትተረጉመው ያ እንደ አያያዥ እንደዛ ትሆንና ያ ሲን የምትለዋ ግን ቼክ አድርጋት የጨረቃ አምላክ ማለት ነው። ቼክ አድርጋቸው እነሱ ነው። ስለዚህ ጨረቃንም ቢሆን መጠቀም አትችልም ልልህ ነው። ኦቨርኦል ከነኛ ጋር የተያዘ ቶፒክ ላይ ስገባ ኢንዲቴል እናወራበታለን። ቼክ አድርጋቸው። ግን ሌላ ጥያቄ ነበር ግን ይቅርታ ጋር እሺ፣ ባለፈው ያው እናንተ ጋር የሆነ ሪከርድ ተደርጎ ነውና የሰማሁት ተቆራርጦ ግን ምን ሐሳቡንና ወይም ማስረጃውን ፈልጌ ነበር። እሺ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም የተጣጠቡበትን ወይም ወዱ ያደረጉበትን ጥብጣቢ ቢላል ነው ማነው? ከይቅርታ ጋር ማንኛው ሱሐባ እንደሆነ ረሳሁት ያስጠጡት ነበር ብለህ ምናምን ስትል ዝጋ አይቼ ነበር ሰምቼ ነበር። እና ለሱ ማስረጃ ወይስ ምንኛ ሐዲስ ላይ ነው የነበረው እንደዛ ያስጠጡ የነበረው ተጣጣቢውን ወይም ማስረጃ እንደው በቀላሉ የሚያንን ቁጥሩን ወይም እንትኑን ይዤ ወደ ሌላ ቦታ ይዤ ለመሄድ ፈልጌ ነው። መልካም እሺ፣ ሐዲሱ አለ። እሺ ቼክ ላድርግልህ አንዴ እመለሳለሁኝ። ቼክ አድርጌ ሐዲሱን ኮፒ ሊንክ እየታየኝ አይደለም፣ ጨልመዋል ሁሉ ነገር። ኮፒ ሊንክ አድርጎ አይ ቲንክ ሪፖርት መሰለኝ ደስተማ ከፍተህ ጨለማ ነው እየታየኝ ያለው። ዴቫ ስልጣን ካለክ ማለት ነው ሳሚን አስገባው እኔ ልውረድለት። እንትን አይልም። አይ ገስት እየከፈተ አይደለም። ከትላንት የፎይ ቤት ለምን እንደሆነ አላውቅም። ከትላንት ጀምሮ
ደግሞ ሚስራ ሪፖርት ጨለማ ነው የሚባለው ነው ጀማ ድምጻችሁ ነው የሚሰማኝ እኔ እኮ እስከዛ ዴቭ ማይክን ማውራት የምችል ከሆነ ቀጥል በርዕሱ ላይ አልወጣሁም ተመልሻለሁ እኛ አልወጣም አንድ ቼክ አደርግላለሁኝ አይ ቲንክ ያፍ መግመጥመጥና የእግሩን እጣቢ አልመሰለኝማ ያፉን መግመጥመጥ ነው የጠየከኝ አይደለ አይ ቲንክ ኦኬ እሺ ቃል ታስታውሰዋለህ ሐዲሱን አላስታውሰው ቢቶ ያጠጣው ነው የቢላልን ያ ላውጣለት እሺ ትንሽ ደቂቃ ሳይ አንተ ቀጥል ነው ያውጣለትና ተጣጣለሁ ነግራለሁ ኦኬ እሺ እሺ አሁን ኦኬ እንትኑ ገሱ እየከፈተ አይደለም ኢንቫይት ላኩላቸው እሺ ወይንም ሙስሊሞች ካሉ እኔ ምንም እየታየኛል እስኪ ቼክ አድርገው ወይ ካንተ ጋር ከሆነ ምን ይሰጣል